ብሩክን አስጠነቀቀው። ሀይሜ ብሩክን አይሜን ሀሰንን ብቻ አይደለም ሌሎችም ሰዎች አሉ ብላ አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ይሁን። ዛሬ ደግሞ አዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ በሀይሜና በብሩክ መካከል ነው። ሀይሜና ብሩክ የዘላለም እንግዲህ ነው እንደዛ ብለን ነው የምናስበው የምናውቃቸው የሶስት አመት ፍቅረኛሞች የወደፊት ህልሞች የወደፊት ህንዶች የወደፊት ብዙም ያው ነው። ዛሬ ላይ እንግዲህ ያው አንዳንድ ነገሮች ባለመግባባት የተነሳ ሀይሜ ታሁዳ ነበረ። አሁን ደግሞ ያው መጥታለች። ሁለታቸውም ፍቅራቸው ውስጣቸው ላይ ስለነበረ መቋቋም አልቻሉም እና መጣ ሀይሜ መጣ። ሁሉም እንደ ነገሩ ነው። የሚያጣላም አለ የሚያስታርቅም አለ እንዲለያዩም ያደርጋሉ። ጓደኛም ተብዬ ማለት ነው። እና ዛሬ ላይ እንግዲህ ሀሰንን ከሀይሜ ራስ ላይ ወረድ ከህይወታችን ላይ ውጣ እያለ ብሩክ ሀሰንን አስጠንቅቆታል። ያው እንግዲህ ሀሰን ማለት ሀይሜን ለብዙ ወይም ከጎኗ ልክ እንደ ወንድም ሆኖ የቀረባት እንጂ እውነት በህይወታቸው ሀይሜንና ብሩኬን ያጣላል ብለን አይደለም። ግን ደግሞ የቀረበኝ ሁሉ እኔ እናንተን ያጣላል ማለት ነው ወይ ብለዋለች። እሱ ብቻ ሳይሆን ብዙ ሰዎች አሉ፣ እነዛን ሰዎች መራቅ አለባቸው ነው ያለችው። ሀይሜ እንግዲህ እኔ እማቀው አንድና አንድ ሀሰንን ነው ብሏል ብሩክ ማለት ነው። እና እስካሁን ድረስ እንግዲህ የብሩክና የሀይሜ ጉዳይ ያው መጨረሻው በሰው ምክንያት እንደዚህ መሆናቸው ለሁላችንም ያው ጥያቄ ሆኖብናል ማለት ነው ውዶች። ምክንያቱም ሀይሜም ተወደዋለች፣ ብሩክም ይወዳታል እንደዛው ፍቅራቸው በውስጣቸው እያለ ግን እነሱ መነጣጠላቸውና በቃ ለሌላ ነገር በቃ ለመለያየት መወሰናቸው በጣም የሚገርም ነበረ። ዛሬ ላይ ግን ያው ሁላቸውም ባንድ ሆነው በመሀል የሚገባውን ሰው ለማስወጣት ሞክረዋል። ሀይሜ መሀል ላይ ከሌላ ሰው እንዳትጣላብኝ እያለች እንግዲህ ከብሩክ ግን ቁማለች። በጣም ደስ ይላል። ብሩክም ደግሞ ካሁን ቀጥዬ ለማንም በቃ የማደርገውን ነገር ሁሉ ቃል እገባልሻለሁ ብሏታል ማለት ነው። ምክንያቱም እስከዛሬ ለተፈጠሩት ነገሮች ሁሉ በጣም ተለይታው ስትሄድ በጣም እንዴት እንደሚያከበደውና ፍቅር ማለት በጣም ከባድ እንደሆነ ያው ራሳቸው ያውቁታል አይደለም። እንደሚወደዱ ስንት አመት የኖሩ ሰው የማይጣላ የለም አይደለም። ሰውና ሰው ጉልቻ ከጉልቻ ይጣላል፣ ብዙ ነገር አለ። ያን ደግሞ እንዳይመጣ እና ያ እንዳይመጣ ደግሞ ያው ሁለታቸውም ጥሩ ተጣጥረው እዚህ ደርሰዋል። ሀይሜን ብዙ ነገር ታግሼ እዚህ ደርሻለሁ ብላ ነበረ። በስተመጨረሻ ነው እንግዲህ ሁለታቸውም ፍቅራቸውን መቋቋም ስላቃታቸው ያው ሀይሜ የሄደችበት ሂዳ ስለ ብሩክ እያወራች ስለነበረ የሀይሜና የብሩክ መጨረሻ እንግዲህ አሁን ላይ ሁለታቸውም ታርቀው በአንድ ላይ ሆኖ እና ከመሀል ላይ የሚገባባቸውን እያስወጡ ነው ያሉት። በነገራችን ላይ ያው ሀሰንም ከብሩክ እንደዛ ስትሆን ሲያይ ከጎኗ ቆሟል። ይሄ ደግሞ ከጎኗ ስለቆመ በህይወታችሁ እኔ ገባሁ እንዴ? ሀይሜም ምርጥ ጓደኛዬ ናት፣ አንተም ምርጥ ጓደኛዬ ነህ እንጂ እኔ በፍቅራችሁ መሀል አንድ ላይ መጥቼ ልተኛ አብያለሁ እንዴ? ይሄ እንዴት ነው ይሄንን የምታስበው እያለው ነበረ። ያው እንግዲህ ብሩክ ያሰበው በሱ ምክንያት እንደተለያዩና ያው ደግሞ የማይጣላ ሰው የለም። ተጣልቶ ደግሞ ላይ ታርቀዋል። ስለዚህ ወደፊቱን ማስተካከል ነው ያለባችሁ። በመሀላችሁ ሰው አታስገቡ። ያው ብሩክ አይሚን ሀሰን ያጠፋው ስህተት ሁለታቸውን ማስታረቅ ሲገባው ያው ከሀይሜ ጎን ቆሟል። ከሀይሜ ጎን ቆመ ማለት ደግሞ ሀይሜና ብሩኬን ያው ማነጣጠል ሳይሆን በእርግጥ ከጎኗ ስለቆመ ከጎኗ ቆሞላታል። ይሄ ነገር ደግሞ እውነት ከልባቸው የሚዋደዱ ስለሆኑ ሀይሜና ብሩክ መቼም ቢሆን እንደማይነጣጠሉ ሁላችንም እምነት አለ። ስለዚህ ይሄ ነገር ሀሰን ላይ ምንም የሚያገባ ነገር የለም። ምርጥና መልካም ወንድሟ ነው። እሷም ድሮም ትለው ነበረ፣ እሱም ደግሞ አሁንም ጓደኛዬ ናት እህቴ ናት ነው የሚለው እና በነገራችን ላይ ይሄ ነገር ያው ብዙ ነገርን የሚያስኬድ አይደለም ነው የምንለው ማለት ነው። እና ሀይሜና ብሩኬ ዛሬ ላይ እንግዲህ አንድ ሆነውልን በአንድ ሆነው ደግሞ ጠላቶቻቸውን ሊያስወጡ ከመሀላቸው ተነስተዋል። እንግዲህ መጨረሻው ይመር ነው የምንለው፣ ሌላ የለውም አይደል? ወዶችዬ መጨረሻውን ያሳምረው። ሁሌም ቢሆን ጠንከር ብላችሁ
ወደፊት ያለው ህይወታችሁ መቀጠል እንጂ በመሀላችሁ የሚመጣውን ችግርና ግጭት ማውጣት በቃ በግልጽ መነጋገር። ካሁን ቀጥዬ ያው ቃል ገብቶላታል እሱም እና ሀይሜንም ደግሞ ከሄደችበት ሲያመጡ ጓደኞቿን ናት ሲያመጧት ቃል አስገብተው ነው። ምክንያቱም ይሄ ነገር ካለ መደገሙን በምን አውቃለሁ እያለች ነው። ይሄ ምንም ሳያማክረኝ በቃ ነገሮችን ሁሉ ቅናት ምን ይሆን አላውቅም። ስለዚህ ብሩክ እንዲቀጣም ሲሆን በቃ ብቻ ተራርቀው ብዙ ፈተና ብዙ ስቃይን አሳልፈዋል። የተወሰነች ቀንም ብትሆን ማለት ነው። ያው ፍቅር ግን ስላለ በውስጥ ፍቅር ያለ ሰው መቼም እንደማይነጣጠል ሁላችንም እናውቃለን ማለት ነው ውዶችዬ። እና በነገራችን ላይ በዚህ አኳያ ሀይሜ አሁን ላይ ከብሩክ ጎን ቁማ ጠላቷን ልታስወጣ ስለተነሳ ሁላችንም ደስ ብሎናል እና ደስ ይበላችሁ እንላለን ውዶችዬ ማለት ነው። እና የሀይሜና የብሩክ አፍቃሪ የሆናችሁ ማለት ነው ተከታታዮች የምትወዷቸው የምትናፍቋቸው ዛሬ ላይ ባንድ ስለሆኑልን ወደፊት ደግሞ ባንድ ነው ልጅ ወልደው በቃ አምረው ተውበው ህልማቸው ተሳክቶ ምናያቸው ያደርገናል። ምቀኛን ሀሰደኛን ደግሞ ከውስጥ ያውጣላችሁ። ዛሬ ላይ በመሀል ጓደኛ መስሎ የሚገባ ብዙ አለ። እንደይሄ ደግሞ ለማንም አይጠቅምንም። ዋናው ግን ፍቅራቸው በውስጣቸው ስላለ የሀይሜና የብሩክ ፍቅር ሁላችንም እናውቀው ነው። በውስጣቸው ፍቅራቸው ስላለ ግን እነሱ መቼም ሊነጣጠሉ አይገባም መቼም እና መቼም እናገሸም ዛሬም ነገም ቢሆን አንድ ናቸው ብለን ፎክረናል። ያው እንዳሰብናቸው አንዱ ነው እንድናል ማለት ነው። እና ውዶችዬ ያው ሀይሜና ብሩክን የምትወዱ ማን እንዲሆኑ በዛው ልክ ደግሞ እንዲነጣጠሉ የምትፈልጉ በመሀል ገብታችሁ ያው ብሩክ እንዳለው በስልክም ብቻ ብዙ ነገር ብለዋል ሁለታቸውም ቢሆኑ። ዛሬ ግን አንድ ላይ መተውልናል። ያው ሰርፕራይዝም ተደርጋለች እንግዲህ ገና ከበሩ ባለፈው ወደ ቤታቸውም ሲመለሱ ካሁን ቀጥለው ሁሌም ፍቅር፣ ሁሌም ደስታ፣ ሁሌም ጨዋታ እንደሚሆን ሁላችንም እናምናለን እናረጋግጣለን ማለት ነው። እንግዲህ መልካም ህይወት መልካም ደስታ ይሁንላችሁ። ከመሀላችሁ ያለውን ነገር ደግሞ ራሳችሁ እየተመካከራችሁ ማለት እንጂ በውስጣችሁ ሰው አታስገቡ። እኛ ከናንተ ብዙ ነገር እንማራለን፣ ብዙ ነገር እንጠብቃለን ማለት ነው። የወደፊት ህልማችሁ ተሳክቶ ደግሞ ሁላችንም እንድናይ ያደርገን። ሁሉም ሰው ህልም አለው፣ ሁሉም ሰው እቅድ አለው። ፈጣሪ ደግሞ ያንን ነገር ሲያስተካክል ነው ማለት ነው ውዶችዬ። እና ውዶችዬ ቪዲዮውን ላይክ ሸር እያደረጋችሁ ብታጠናክሩኝ እወዳችኋለሁ። አላህ ሱብሃነሁ ወተዓላ ደግሞ ሀገራችንን ሰላም አድርጎ ሁላችንም ለሀገራችን አላህ ያብቃን፣ ጠላትንም እንደምን አላህ ያንሳልን እላችኋለሁ። እና ቪዲዮ ላይክ ሸር አድርጉልኝ። ይሄን ቪዲዮ ሲሰራ በነገራችን ላይ ብቻ 10 ደቂቃ ፎቶዎች ማለት አይደለም እየሰራው ነው በነገራችን ላይ እና በቃ ይሄ ቪዲዮ ያቀጣው ያሳያችሁ ከፍተው በኋላ ማለት ነው። ስንስልና አታክት ነው የሚባለው። አሁን ላይ በጣም ፀሐይ ስለሆነ ወዶች ውሃ በጣም ያስፈልገዋል። እዚህ ጋር መጥተናል። ኢትዮጵያችን አታክልት እንደዚህ ያደረግን ውሃ እናጠጣለን ማለት ነው። በዚሁ አጋጣሚ ያው እንግዲህ የተሰደድንበት አንዱ አላማ ሰርተን ተለውጠን ሀገራችን መብቃት እስከሆነ ድረስ ግድ ነው መስራት ነው። ጤና ደግሞ ለትልቁ ለሁላችንም ትልቁ ነገር ትልቁ ስጦታ ጤናችን ነው። ጤናችንን ስለሰጠን አልሐምዱሊላህ ትልቅ ጸጋ አለን፣ ትልቅ ደስታ አለን ማለት ነው። እና ውዶቼ ወዳችኋለሁ። ግን እንጠናከር። ላይክ ሰብስክራይብ ያደረጋችሁ ማጠናከር እንተጋገዝ። ስራ የሌላቸው ልጆች ደግሞ እንግዲህ አላህ ሱብሃነሁ ወተዓላ ስራ ይወፍቃቸው፣ ስራ ይወፍቃቸው ነው የምንለው፣ ሌላ የለውም ማለት ነው። ሳዑዲ አረቢያ ታውቃላችሁ ውሃ ነፍስ ነው፣ እንደ ኢትዮጵያ አይደለም። እንዲህ እንጨዋወታለን ማለት ነው። እንደዚህ ነው እንግዲህ ያቀጣን ይደርሳል። ዘንባባ ቅጠል ነው የሚባለው። የቅጠል አይደለ የቀለበት መስሪያ፣ የቀለበት መስሪያ ማለት ነው። እንደዚህ ነው እና ያንን ነው ማጠጣ ማለት ነው። ግቢ ላይ
እና በደውጥ ሸርሸር ላይክ አድርጉ። ባይ ወዳችኋለሁ።